አዲስ ክሊፕ እሺ ስማ። ስለሰጡ ብቻ በይሁዲ እነሱ ተቀባይነት አለይቱ እነሱ ላይ እንኳን አስተያየት እንዳልሰጥ ገደብ የተጣለብኝ ትዝብት ነው። ትርፍ እዳቴ ትሙት ያቀባበላችሁ ሽጉጥ ካለ ፕሊስ ተኩሱት ነው ብላችሁ ጎጃሙ የወሎ ልጆ ዶክተር አብይ ሲራዳ ፊቂር ነው ፊቂር ዶክተር አብይ ፊቂር ነው ብልጽግና ሲራ ነው ሲራ ነው። ዶክተር አብይ ሲራዳ ፊቂር ነው ፊቂር ፊቂር ነው። ዶክተር አብይ ፊቂር ነው ፊቂር ነው ፊቂር ነው ሲራ ነው ተመችቶናል ሲራ ነው። ይሄናውን ለቡላላ እንዴት ነው የምታስረዳው? ልንገር ብዬ ነው። ቡላላ የሚተረጉምልን ደስ ነው የሚደገም። ይሄናውን እኛ የሸገር ልጆች በትርጉም ነው መስማት የምንፈልገው። አንድ ላሳይ። ማህያ አልነበርሽም? የሆነ የተሰራልሽ ክሊፕ አለ ላሳይሽ ብዬ ነው። አለሽ? አሁን እነዚህ የከተማ ልጆች ናቸው። አዎ ማሂ አለሽ? ክሊፕ ተሰርቶልሻል። ነይ ምን ደስ ምን ትዝ እንዳለኝ ታውቃለህ? እግር ይቆረጣል አይቆረጥም ያለው፣ አንገት ይቆረጣል አይቆረጥም ያለው። ሌላው ምንድን ነው? ፊፊኔ ፊፊኔ ያ ፊፊኔ 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 ያ ፊፊኔ የሚለው ዘፈን ትዝ አለኝ። በዚህ ኬኛ መጣው ነው ብልጽግና ሲራ ነው ሲራ ነው ይላል። ሰራሰራው ለኬምን ስራ ነው። አለቀስኩኝ። ልከውልኝ ሰዎች ማኛ ይሹፈዋሉ ያሉኝና እኔ መጀመሪያ ምንድን ነው ብዬ አላየሁትም። ገብቷል። ለሙድ አልመሰለኝም። እሾፍላለሁ። ብልጽግና ሲራ ነው ሲራ ነው ዶክተር አብይ ሲራ ነው ሲራ ነው ተመችቶናል። አይ መድኃኒዓለም እንደዚህ ነው። አንድ አዲስ አበባ ልጅ ብታስገባ እኮ ስለ ከተማው ረሃብ ሊነግር ይችላል። እነዚህ ብልጭልጭ ካሳየው ነፍሱን አያውቅም። አባቴ ነገ እስር ቤት እንደሚገባ ስለሚያውቅ ሁሉም ጸጥ ብሎ አድፍጦ እያየ ነው። እንደ በሙሉ አድፍጦ እንትና ተናገረ እኮ። ባለፈው በጣም ብዙ ሰዎች ደወሉልኝና ስሜታችንን ማኛው ገለጸልን ያሉኝ ልጆች አሉ። እኔም የሀገር ሰው ነው ያለኝ፣ አልዋሽም። በውስጥ እግዚአብሔር ምስክሬ፣ ማኝዬ በጣም ትለያለህ። በጣም 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 እንኳን እኔ አይደለም ልጅ ያሬድ ነው የሚባለው። ጅብ የሚያረባው ጅብ የሚያረባው ዘንዶ ምናምን የሚያረባው እዚህ ጋር ትሰክሱናል። ይኸው ቃል በቃል ሲናገር ይኸው ላሳያቸው። ቃል በቃል ልጅ ያሬድ መሮታል። እሱ ራሱ የተናገረችው እውነት ነው አለ። ላሳያቸው ቃል በቃል። ያ ነው የሚገርመኝ። ተግባባ። ማስተዳደር አልቻሉበትም። በቃ ዝም ብሎ መቀየስ ነው። ሰገጤ ናቸው። ብልጽግና ሰገጤ አይገልጸውም። እግዚአብሔር ምስክሬ ነው። ሰገጤ አይገልጸው። እስቲ ልጅ ያሬድማ መሮት እኮ ጫካ ገብቶ ጅብ ባፉ ያበላል እንዴ! ምን ያርግ? መሮት ነው። እስቲ ምንድነው ያለችው? የት አለ? ላምጣና ላሳያችሁ።
ቃል በቃል ያለው ቪዲዮ ለቃ ነበረ። ዶክተር አብይ ወይ ግደለን ምናምን ስደትን ከሚቃወሙ ሰዎች መካከል እኔ ነኝ ምናምን ብላ ሰርታ ነበርና አብዛኛው ሰው ትክክል ነች አለ። የተወሰኑ ሰዎች ደግሞ እንደዚህ ያለችው በድምፅ ብክለት ቤቷ ሊዘጋ ነው አሉ። ግን የአብዛኛው ድምፅ የስቺ ልጅኛ ድምፅ ናት ነው የሚሉት። ምክንያት ሊኖር ይችላል፣ መንግስት ያደረገበት ነገር ሊኖር ይችላል፣ እኛ አላጣራንም ሊሆን ይችላል። ግን እቺ ልጅ ያወራችው ነገር ውስጥ እውነት አለ፣ ድብና ያለ እውነት አለ። ስደት የማይወዱ ምናምን ብዙ ሀገራቸውን እየጠሉ ያሉ ሰዎች አሉ እና አብይን ተናገረች ብላችሁ ቦግ ቦግ የምትሏሉ። እኔም ወዳቸዋለሁ ከእናንተ በላይ ያው እኔ በአፍ አይደለም በተግባር ነው። ኮፒሰርቲቱ ግሪን ሌጋሲ ቶ አይገባቸው እሳቸውንም ራሱ እንዳሉ እየረሳው ነው አይደለም እናንተን ማለት ነው። እቺ ልጅ በጣም እውነት አላት እና አንዳንድ ጊዜ ሰውን የሆነ ነገር ሲባል ከመነሳት ይልቅ ሌላም ጊዜ እኔም በሆን ጥሩ ስራ ስራ አታወሩልኝ። ላይክ አቅሜን ጨረስኩኝ በግሪን ሌጋሲ እና በኮምፒውተር ፓርትቱ እየሰራው ነው። ግሪን ሌጋሲ ብዬ አስታውሳችሁኝ አታውቁም። ችግኝ ተከላ ምናምን መርሃ ግብር ሲከፈት ምናምን የግሪን ሌጋሲ የምታዘጋጁትን አይቻለሁ። እኔ ከምሰራው ጋር አይገናኙም። ያ የራሱን ነገር ያደረገዋለ። ግን እዚህ ጋር የተናገረችውን ልጅ እውነት ነው አለ። በቃ ሰው መሮታል። ይሄንን መንግስት ለመስማት ፈቃደኛ አይደለም። አሁን ሰምተዋል፣ ያስሩታል። እንዲህ አልክ እንደ ይባልና ይገባለታል። ዛሬ ሰምተዋል፣ ያስሩታል። ዛሬ ብራዘር በኔ ፔጅ ላይ ቀርባል። ብልጥግና ሰላም ነው እያልክ እንድዘፍን ያደርገዋል። ብልጥግና ሰላም ነው፣ ብልጥግና ሰላም ነው ብለህ ካልዘፈንክ ደግሞ ስታሞግዘኝ ከባድ ነው የሚሆንብኝ። አንተ እንዳታሞግሰኝ፣ ካሞገስከኝ የሆነ ችግር አለብኝ። ማን አሁን ይሄ ሰውዬ ገባ። በቃ ይሁን። ሌላ ደግሞ ታሪክ ይዛ መጣች። ዘመድ ደግሞ ምን አስባል? የትኛዋ? ያ ኤክስትራ ስሟን አልጨምርልም፣ አክስት ስለሆነች አክስት ሀገር ኡጋንዳ እንዲህ እያለች ነው። ስማ የጎደል ልጅ መኖሩ እርግጠኛ ነኝ ክስ አትመሰርቱ። ጥፋቴ ኦሮምኛ መቻሌ ነው። ጥፋቴ የሰሜን ልጅ ወይ ግራ ገባ ሰው ስለሆንኩ ነው አይደል? ያ እኔ ይህ ስሜት ባይኖረኝም እናንተ ውስጥ ግን ይህ ስሜት ያገኘሁት። እሺ ያ እድሜ ልክ ዘር አንቋሿለ ጠልቶ መጨረሻ የሌላቸውን ሰዎች የእናንተ ጦ ብቻ እንደየሆኒ እነሱ ተቀባይነት አግኝቱ እነሱ ላይ እንኳን አስተያየት እንዳልሰጥ ገደብ የተጣለብኝ ትዝብት ነው ትርፍ። እንደዚህ አይነት ትዝብቶችን እኔ ማለፍ አልችልም። እሺ ያ ከጎኔ የሚቆሙ አካል ባይኖር እስከምሞት ድረስ እንደዚህ ልሳኔ ሲጠሰብት ድረስ ግን ሳልናገር የተኩት ያቀባበላችሁ ሽጉጥ ካለ ፕሊዝ ተኩሱት ነው ብላችሁ ጎጃሙ የወሎ ልጅ እኔ አሁን የምጠይቀው ተባል ትእዛዝ ተላለፈልሽ? ጠይቅልኝ። እኔ ነግሬያለሁ ቅድምም በተቸገረ ሰው ላይ እኔ አልስቅም። ነገር የምን በተቸገረ ነው የምትለው? ምንድን ነው መቸገር የሚባለው? የሰው ቤተሰብ ላይ እንደፈለገች ስትራገጥ የዛኔ ለምን ታያላላችኋትም? እኔ ብያለሁ። የኔም እኮ ቤተሰብ ተሰርቧል እኮ እሷ ቤት እኮ ተሰርቧል። የኔ ቤተሰብ ፎቶ ተለጥፎ ምናምን አንተም ነገረኛል። ለምንድን ነው ተው ያላሏት? እሷ ቤት ያሉት የሰው ቤተሰቦች ስትረግጥ፣ የሰው ቤተሰቦች ስታንቋሽሽ፣ የሰው ቤተሰቦች ላይ እንደፈለገች እሽኮለሌ ስትል ብራምጡ እያለች ስትሳደብ የዛኔ ለምን ታያላሏትም? እስቲ እኔ ብያታለሁ። እኔ ብያለሁ በራሴ በምችለው ገብቼ ነግሬያታለሁ።
ጀስት እውነትም እንዲወጣ እኔ የምትፈልጊውን ተራግዬ ማመጣለሁ። ስለዚህ እውነቱን አውጡ ብያታለሁ። ግን ሰው ጥፋት ያጠፋል። ዮኒ አንተማ ጥፋት ሁላችን የሰው ቤት ላይ የሄድ ነው ልጆች የሰቀል ነው እናትን ዘግዝቀን ወይም ደግሞ የእናትን ብዙ ጉድ ያወራ ነው። አባትሽ እንዲያረግሻል እያሉ ሲሰድቡ የነበሩትን በምን ሂሳብ ነው ከኛ ጋር ኮምፔር የምታደርጉት? የለም እኮ እሱ እኮ አሁን የኃጢአት ትልቅም ትንሽም የለውም። ምንም ይቺ ማመቻመቹን ተወና ዮኒ ማኛ ተሳደበ ስትለኝ አምጣው። በምን ጉዳይ ላይ በምን ነገር ላይ ነው የተናገረው? እናት ሰድቧል፣ አባት ሰድቧል፣ ልጆችን ቤተሰብ ጋር ሄዷል፣ እንዲያርጓል። አምጣ። ይሄ ነው የእሷ እኮ በዛ። ሰው እኮ ተይ ቢላት አልሰማም አለች። አሁን እኮ ሊያሰማት የቻለው ህግ ስለጠየቃት። ህግ ባይጠይቃት ኖሮ የሚያስቆመኝን አያለው እያለች ነው ስዝት የነበረው። የሚያስቆመኝን ወንድ የሆነ አያለው ነው የምትለው የነበረው። አሁን ህግ ስለጠይቃት ነው ግራ ይገባል። ያንን ነው የምለው፣ ህግ ስለጠየቃት። እንደ ሙዳችሁ ግን አንተንም ሌላውንም ይቅርታ እያለች ነበር። አልሰማንም። መዋሸት ምንም አያስፈልግም። አልሰማንም። አይ ምን አርጋችሁ ነው? እኔ ምን አርጋችሁ ነው ያለችውን ራሷ ትዘርግፏ እንላክላት። ለራሷ ልኬላታለሁ። ዮኒ ማኛ የላከልሽን በአደባባይ አሰሚ በሏት። ላሳየ እንዲ ያለችው በቪዲዮ ላሳየ ይቅር ብዙ ትልናገር ላሳያ ከፈለግ ዮኒ ግን ወደ ዘርጋ ላጥላጥ የምትለውን ነገር ታቁም። ኦሮሞ ስደቢልኝ አላላትም፣ አማራም አላላትም፣ ትግራዋይም አላለም፣ ደቡብም አላለም። ማናችንንም ይህን ብሔር ስደቡልኝ ያለ የለም። ተግባባን። የራሷን ጸብ በግሏ ተጣልታ ኦሮምኛ ቋንቋ መቻሌ ነው እስከዛሬ አናቅም ነበር። እንዲ ያረድ ልጅ መሆኗን ኦሮሞ መሆኗን አናቅም ነበር። እኛ ለምን ይዋሻል? ቀምቅማለች እኮ ዛሬ የምትናገረው እንዳትይዝባት። ዛሬ ቀምቅማለች። አብረን እንዲያውም ትንሽ አብራችሁ ቺርስ እያልክ ሞቅ ሞቅ አድርግልኝ አባት እንድትጽናና። እኔ ብትጽናና ደስ ይለኛል። እግዚአብሔር ነው። አሁንም ማድረግ ያለባት እውነተኛ ሰው ከሆነች ይሄን እርምጃ ወርቁ አይተ ነው ባይወስደው ኖሮ ማንም አይተርፍም እዚህ ሚዲያ ላይ። እኔ አይሞቀኝ አይበርደኝም፣ ማንም ግን አይተርፍም። ዋሻው የሚተርፍ የለም። በቃ አንተ ብታሰዋት ሌላው ችግር የለውም። አንተ ተዋት። እኔማ በኃይለኛው ይቅርታ ስትጠይቅ ነው የምተዋት። ሌሎቹንም ደግሞ ቤተሰብ ላይ ብትሄድ አልፋታትም። እነሱን ትርገጥ፣ አይመለከተኝም። ሌላው ገብስ ነው። ሌላው እየመጣ ይቅርታ እየጠየቀ ኖ ቤተሰብ ላይ ከሄደች አሁንም አልፈታትም። ይቅርታ እየጠየቁ ነው። ግን እኔ ልንገርህ ዮኒ፣ ሰው የትኛውም ሰው እኔም አንተም ሰው ፈራሽ ነው፣ እንፈርሳለን። ረስታው ነው እሷ ረስታው ነው። አሁንም አቋሜ የማይቀየረው ቤተሰብ ላይ መሄድ አትችልም እያልኩ ነው። አሁንም ይቅርታ ብትል ራሱ የእኔ ቤተሰብ አይደለም የእንቁርቲ ቤተሰብ ጋር ብትሄድ ዝም አልላት። የዮዳብ ልጆች ጋር ብትሄድ እግዚአብሔር ምስክር የኔን አሁን እኔ ወለዬ ነኝ። የወሎ ማህበረሰብ ሲሞት ሻምፓኝ ከፍታ የደነሰችውን ጂጂን ይቅርታ ብልሃት የለም? ይቅር ብልሃት እንዴ? በአደባባይ ስንት ይቅርታ አለች ጂጂ? አላለችም። እግዚአብሔር ምስክር በእውነት እየተሳደበች ነው። ፈጣሪ ሆይ ድረስ ጂጂ በዛ ጉዳይ ላይ ሚሊዮን ጊዜ ይቅርታ ጠይቃለች። አስገብቻ አሰማል። ሰው ምን መሰለ ችግሩ? ሰው አሰማን ማኛው እሺ ኖ ልነግርህ ነው። የይቅርታን ቪዲዮ ሰው ሪከርድ አያደርግም። መድኃኒዓለም ምስክር በወሎ ጉዳይ ነው። የዛሬ 4 ዓመት ላይ ጸብ የነበረንን ስንት ጊዜ ይቅርታ ጠይቄያለሁ። አንድ ቪዲዮ የለም። አንድ ቪዲዮ ነው ማወራ። በአማራ ፖለቲካ የተጣላ ነው። ስንት ጊዜ ይቅርታ ጠይቄበታለሁ። አንድ ቪዲዮ የለም። ስለ አቡነ ተክልዬ በአደባባይ ስንት ጊዜ ይቅርታ ጠይቄያለሁ። የሚያሰማ የለም።
ምኑን ነው የሚፈልጉት? ማረግ ለዛ ነው ሪስፔክት ማረግ ነው የሚፖስቱት። ምኑን ነው ሰምቻለሁ። አዎ፣ ግን ሌላው ምንድነው? እሱን አይፖስትም። ተሳደበ የሚባለውን ግን ይገቡላል። በደንብ ጠይቃለች ይቅርታ። ባይሆን እኔ ዝም አልላት። ከኔ ጋር እኮ ነው ከማናችሁም በፊት ጂጂን ጉሮሯ ላይ 10 ዓመት የቆምኩት እኔ ነኝ። ከማናችሁም በፊት ማንም በቪዲዮ ወጥቶ ጂጂን የተናገራት የለም። ከማንም በፊት እኔ ነኝ ብላለች። ልክ ነው ያለችው? በጭራሽ አይደለም፣ በጭራሽ። ትግራይንም ብላለች፣ ትግራይንም ብላ ነበር። አሁን ደግሞ መልሰው ተያይዘዋል። በምን እንደተገናኙ ባላቅም ግን እንዳልኩ አሁንም ምንድን ነው በቤተሰብ ደረጃ ልጆች ጋር ምኖች ጋር አይኬድም ባይነኝ። እኔ ፈርም የሆነ አቋም አለኝ። ስለዚህ ልጆች ጋር አይኬድም ካል ልጁን ዘግዝቀው ሬሳ ላይ አድርገው የተሳደቡትን ለምን ይቅር እንላቸዋለን? ይቅር ካሉስ አሁንም እያልኩ ያለሁት እንትናን እነግርሃለሁ። ሄለን ይቅርታ የጠየቀችው ወርቁ አይተነውን ብቻና ብቻ ነው አልኩ። የተሳደበችው እሱን ነው። የእኛ አይቆጠርም እንዴ? አንተ የግል ጸብን ነው እንዴ? ገንዘብ ያለው ነው የሚቆጠርለት። እኛ ገንዘብ የሌለን እንረገጥ። እኛ የሌለንስ ቻፓላ ወገብን ይላል። ቻፓ የሌለ ማልቀስ እኮ ስማ ዮኒ፣ አንተ ሚዲያ ላይ በሚዲያው መመለስ አቅም አለ። ግን ቤተሰብ ጋር አልሄድኩም። ማነኝ አየህ? አልሄድክም ግን ስለዚህ አሁን የሆኒ እኔን ስለሰደበች አይደለም አሁን እምላት ቤተሰቦችን ምንም ሳያረጉኝ ስለነካው ይቅርታ ትበል፣ አለቀ፣ እንፋታለን። አንተን ይቅርታ ትበለኝ ነው የምትለው? እኔ ሌሎቹም ይቅርታ የሚሉት በፈለጉት ይላሉ። እኔም ቤተሰቦችን ስለነካ አስገባትም። እዚህ አስገባትና እንጠይቃለን። እዚህማ አትገባም። በአደባባይ ትበል። ሌሎቹ ጋር አንተ ወዳጅ ባላለ አንተ ብላለች ብለህ ትንገር። እዛ አያስፈልግም። ትግባ፣ ምን ችግር አለው? እዛ አያስፈልግም። አባቴ እዛው ትጨርስ። አጠዋ ሰማኛው። አንድ ነገር ልንገርህ፣ እማከብርህ እኮ ሰው ስለምታከብር ነው። አከብራለሁ አልኩህ እኮ አንተ ከዛ በኋላ ነው ከኔ ጋር የምንነጋገረው። ከዛ በኋላ መነጋገር ስልህ በቃ እኔም ላልነካት አሁንም የምነግርህ ቃል የምገባው እግዚአብሔር ምስክሬ ነው የምልህ፣ ሰላም ፈጥረን ራሱ የሌሎች ሰዎች ልጆች ብትነካ አልፋታትም ማለት ነው። በቃ ተያያዙና ቀጥሉ። እኔ የሚያገባኝ እሱ ነው የምልህ። የሌላ ሰዎች ልጆችን ብትነካ አሁንም አልፈታትም ማለት ነው። ግን ምን እንደሆነ ቅድም ልንገርህ አንድ ነገር እኔ ያስተዋልኩት፣ ቤታ አርሜ ጋር መጣች። እኔ ራሴ ቤቴ ከፍቼ እሷም ከፍታ ተገናኘን። ገባች። ቤታ እንደዚህ እያለቀሰች ነው እቺ ሴትዮ እናቴን ሰደበ እናች ብላ እንደዚህ አድርጋኛለች፣ ግን ለእግዚአብሔር ብዬ ይቅር ብያታለሁ ብላ ነው ቤቶቹ የዘጋችው። እንደ ቤታ ያስቀየመችው ሰው የለም፣ ግን ለፈጣሪ ስል ይቅር ብያለሁ። ኖ ለቤታ ብቻ አይደለም ያስቀየመችው፣ ቤታ የራሷን የተናገረችው። ሌላውን ያስቀየመችው ሳይቆጠርም እንዴ? ኖ ቤታ ስማርትነቷን ተረዳዋት። ገባ። እንደዛ ስትል በቃ እኔ ለፈጣሪ ስል እኔን የተናገረችኝን የራሷን ማለት አቀለለች። ገባ። በፈጣሪ ዘንድ እንዳትጠየቅ እኔ ይቅር ብያታለሁ አለች። አለቀ። እኔ ይቅር ብያታለሁ ብትል ሰው ተጨንቆ ስታየው ተቸግሮ ስታየው እኔም እኮ አሁን ተው ጃፒ ይቅር በል ብትለኝ እንደዛ ነው። ገብቷል። ኖ ሁኔታው ሁኔታው ይወስነዋል አልኩ። አሁንም የምልህ እሷ መብቷ ነው። ቤታዬ እሷን አለች። ሌሎች ጋር ግን አልተባባለችም። አሁን ያረገጧት ጋር አልተባባለች። ምን ትላለህ? እሱንስ ያ ሌሎቹን ደግሞ ቀስ እያለ አሁን ለምሳሌ በዛ ደረጃ ከዲቦራ ጋር አልተሄዱም፣ ከኤልሻዳይ ጋር በዛ ደረጃ አልተደራረሱም። ሄለን በዛ ደረጃ ይደባል። ለምን እሷ ጋር ይቅር አለች? ሌሎቹ ለምን አትልም? አየህ፣ ሰው የሚመቸውን ለፖለቲካ ይጫወታል። እኔ ፖለቲካ እኔ አንድ ነገር ልንገርህ ዮኒ፣ አንተ እኔ እመነኝ፣ ነገ ከነገ ወዲያ ጉቺን ለምን ይቅርታ ይባባሉ? ጉቺ ናት በዛ ደረጃ የሰደበቻት ቤታየውን ወይስ ሄለን ነጭ ቅም አላት? ጉቺ በዚህ ደረጃ እየተረገጠች አይደል እንዴ? የቱ ይቀርባል ለቤታየው? እውነት ለመናገር ፖለቲካ ለመስራት ባለጌ ሰው ነች። ብዙ ሰዎችን ያጣላች ሰው ነች። እውነት ለመናገር እሱን ነው የምነግርህ። ገብቶሃል? አሁን ለምሳሌ ከነጭ ቅማል እርግጠኛውን እነግርሃለሁ ጉቺ ትቀርባታለች።
ከነጭ ቅማል ዲቦራ ትቀርባታለች። እንደዚህ ነው። ከነጭ ቅማል እነ ኤልሻዳይ ይቀርቧታል። እንደ ጉቺ አይነት መሰሪ ይቀርቧታል። ያንን ነው አንዳንዴ ማስመሰልን አልወድም። ልንገርህ ዮኒ፣ እንደ ጉቺ አይነት መርፌ የለም። ሰዎቹን ሁሉ እዚህ ውስጥ አሁን ለምሳሌ እና ጆከርን ያጣላችን እንትና ነች፣ ጉቺ ነች። በምን አድርጋ በእሷ ነው እና እሱ የተጣላ ነው። እሷን ስሰድባት ነው እሱ ተደርቦ የመጣው። ሌሎቹንም ሰዎች ሁሉንም ሰዎች ያጣላቸው ጉቺ ነች። በየት በኩል ከሆነ አንተ ጋር የተጣላችሁ ከጉቺ ጋር ያንተን ጓደኞች ሰድባ ታውቃለች? ስላልገባ እኔ አሁን በፍጹም አንተ እኮ ችግር ምን መሰለህ ጃፒ ልንገርህ፣ አሁን እኮ ችግሩ ራሱን መርገጥ ትችላለህ የሚለው ነገር ነው ችግር የሚፈጥረው። እኔ እየነገርኩህ እኮ ነው አይደል? ይሄንን ፍየሌን እኔ አልተናገርኩትም ነበረ። መጥቶ ጉቺ እንዴት ትናገራለህ ብሎ ነው ተደርቦ ሳራ አላበሻ የምትባለውንና ጉቺን ሁለት ሬሳዎች ነው ተደርቦ እኔን የተናገረኝ። ከዛ ለምን አሁንም እዚህ ቤት ፕሊስ አትስደባቸው። ኦኬ እሺ አልሳደብም። ገብቶሃል? እኔ አክብሬ ሄለን እያልኩ እያወራው እኔን የሚያከብሩኝን ደግሞ እየሰደብኩ ቅጽል ስም አልጠራሽ። ኦኬ አልጠራም፣ በቃ አንጠራም። እኔ እናንተ ቅጽል ስም አንጠራም አልኩህ እኮ አንተ የምታከብራትን ብዙዎቹ ጋር ማን የቀራት የለም እዚህ ምድር ላይ ያልተጣላችሁ ሰው የላትም። አንድ ወዳጅ የላትም በአሁኑ ሰዓት። አንድ ጥያቄ ብቻ ልጠይቅህና ከዛ አንተ መልስልኝ። እሺ ሁሉም ሰዎች የአዲስ አበባም ልጁ እኔም ማያውቃቸው በዙሪያ ያሉት ሰዎች ሁሉም አንተ ጋር ሲጣሉ እኔን ብቻ ሲያስቀይሙኝ እኔ ተውት እያልኩ ምፋየተው ለመሰለ ያንተን ልብ ስላወቅኩት ነው። ምን ላይ እንደምትደርስ ስለማውቀው ነው። እቺም ልጅ ጥፋት አጥፍታለች። በቃ ዮኒ አጥፍታለች። መድኃኒዓለም እንደምልህ እኔ ለሌሎቹ ለምን እንደዚህ ጥብቅና አትቆምም? ለእሷ የምትቆመው ለሁሉም ነው የምቆመው። ለሁሉም ለየትኛው ሰው? ለአንተ አሁን አንተ ጉቺ ልጠይቅ፣ ጉቺ በነጭ ቅማል ደረጃ ሰድባለች? አዎ በነጭ ቅማል ደረጃ። አንድ ነገር ልንገርህ፣ ነጭ ቅማል ሚዲያ ላይ ይቅርታ ነጭ ቅማል አልኩህ አንተ ስላለ በቴክኒክ ችግር የለውም። ራሱ ላለው ችግር የለውም። ልንገርህ ሄለን ብዬ ልንገርህ፣ ነጭ ቅማል ሚዲያ ላይ ሰድባኛለች። እነ ጉቺ እነ ጆከር የሚያደርጉት ግን ምን መሰለ፣ በሰዎች የኔን ፎቶ ቀሚስ ያለብሱና ይለቁና የአማራ ልጆች ይመጡና እኔን ትክክለኛውን አማራ ዲቃሎ አማራ ይሰድበኛል። በሰዎች እንዴት ነው የሚሆነው? ራሳቸው ፈርተው ነው። አሁን ጆከር ወይም ጉቺ አንተን ለመስደብ ፈርተው ቀጥታ የኔን ቢለጥፍ ማለት ነው እሱ ላይ የሚመጣበትን አደጋ ያውቀዋል። ከአንተ ጋር አልተረጋገጣችሁም? ከጆከር ጋር መሰዳደብ በአፍ ትሰዳደባለህ። ታዲያ ሌላ ምን ሊደረግ ነው? እንዴ እሱን ተው ማግኘት ኖርማሊ እኮ እነሱ ሲያወሩ እኮ ላስ ነው እኮ ልንገርህ። አሁን ሴቶቹ የሚያወሩ ዝም አለን። ማይ በእንደዚህ አይነት ነገሮች ገብታ አታውቅም። እና አንዴ ድምጿን ልስማው ምን ለማለት ፈልጋ እንደሆነ ስላልገባኝ። ማይሻ ዮኒዬ እንዴት ነሽ እናቱ? አለሁልህ። እኔ ሌላ ጀበና ተሸክማ ይቅርታ ተጠይቅ ባይ ነኝ። እውነት ነው። አንደኛም ጀበና ያስፈልገናል። በጅምላ አንድ ጀበና ያስፈልገናል። በጅምላ ማይ ኪችን ግን ፍርድሽ ትክክል አይደለም። ትክክለኛ ለወርቁ አይተነው የተደረገለን ለአንድ ሰው ጀበና ለሙሉ ላለ ነው በአንድ ላይ ይቅርታ ብላ ጀበናውን አድርጋ በገዛ ጣቶች የሚለውን ጨምራበት እንፋታ። እኔ ግን በእናንተ ደግሞ ልስቅ እችላለሁ። የሆነ ጊዜ ላይ መብት ነው። የሆነ ታውቃለህ፣ ሰው ዛሬ ከፍ ይላል ነገ ይወጣል። ዛሬን አይደለም ማየት ያለብህ። አሁንም የምናገረው ማረም አንችልም። ማረም የሚቻለው አጥፍቻለሁ ይቅርታ ሲባል ያ ኤግዛክትሊ እሷ ውስጥ ሆነ ማንም አባ ምንም አታመጣ። ያንን ስሜት ብቻ እዛ ውስጥ ሁን። እስቲ ተመልሰ አይምሮን እዛ ውስጥ ከተተው። እዛ ውስጥማ አልኩህ እኮ በዛ ሰዓትም አሁን ስል የእያንዳንዱን ኢንዲቪጁዋል እያወጣው ልጆችን፣ እናትን፣ አባትን፣ ቤተሰብን፣ የሞቱትን ምናምን እያንዳንዱን እያወጣው የሁሉንም ቤቶች ብነካ ኖሮ አዎ ይገባኛል፣ አይ ዲዘርቭ ትላል። ይገባኛል አንለስ መጥቼ ኦፊሻሊ ዩ ኖ ዋት
አም ሶሪ ይሄን ነገር ማድረጌ ልክ አይደለም ይቅርታ ካልኩኝ በቃ ይቅርታ አልኩኝ አልከተም ናው ይቅርታ ሳይሆን ይቅርታ አድርጉላት ብታረገውም ችግር የለውም ላሽ ተባል ነው ማመን አለባት ስተት መሆኑ እሺ እኔ አሁን ከዚህ ነገር ውስጥ አሁን እንደወጣ ልንገር ካንድ ነገር እኔ አያገባኝም አሁንም እስካሁንም አግብቶኛ አይደለም አባገባማ እንደዚህ ቁርቁር አትልም እኔ የምሬን ነው የምትቆረቆሩላት እሷ ደግማ እንደምልስ ደግሞ ነግራል ትላሰኝ እኔ ራሴ ልሳታለሁ ግን ሰዋዊነት ስሜት በመላላስ ደስ ይለኛል ስር ሰደው የሚሄዷሉ ስር እሷ ነው የምትሄደው በእሷ ደረጃ ጥግ ድረስ ስር ሰደው ሰዎች አይተሃል አይደል እኔ ላይ ስር ሰደው የሄዱ እንደዚህ እየመጡ የሆነ ቆሻሻ ነገር እዛው መገናኘት ትችላላችሁ ጀርመን አይደላችሁ ያላችሁት እንዴ እና ማለት ሌላው እኮ ተገናኝተህ አፍንጫ ተደራርገህ ትመጣለህ ያ የጊዜ ጉዳይ ነው ጊዜ ይፈተዋል እያንዳንዱ ግን በሰራው ነገር ይሸማቀቃል አሁን ትናንት ያስታረከው ልጅ ገብቶ እዚህ ውስጥ ሽምጥቅ ብሎ በቃ ይቅርታ ሲጠይቅ አየነው ሲፎክር ነበር ጉራ ብቻ ብዬ እኔ ሙዚቃ የለቃኩት ለሱ ነው ለምን ይጎል ምን አገናኘው ካንተ ጋር ይገናኛውን በዛ ጉዳይ ከኔ ጋር እኮ አይደለም ከሰዎች ጋር በምናረገው ነገር እኔ አሁን ፍታ ብትለኝ እፈታለሁ አይደል ማች በቃ በየቀኑም በያሽሙሩም ትገባለህ እዛ ጉዳይ ላይ ነው ጨዋታ እኮ አሁን ለምሳሌ አንተ ጉዳይ አይደለም ያ ጉዳይ አይደለም እዛ ያስጨነቁ ሰዎች ነበሩ የሚያከብራቸው የሚወዳቸው አለ የህዝብ ጉዳይ ነው እንዴ ምንድነው አንተ ጉዳይ ያ ግን ከዛ ጋር ያን ኖ ሳራ ፕሊስ እዚህ ውስጥ ስለ ልጇ አትበይ የኔም ልጆች ናቸው እሺ የኔም እናት ነች እሺ የኔም እህት ናት እሺ የተሰደበችው ሳራ አቁሚ ብዙ ጊዜ እንደዚህ አይነት ችግር አለብሽ ረዳቷም ነሽ የምታግዣት ነሽ ይሉንታ የለሽም አንቺ ያንቺ ልጅ ላይ ብትሄድብሽ ያንቺ ባለቤት ላይ ብትሄድብሽ ያንቺ ዘመዶችሽን እንደዛ ብታብጠለጥልብሽ እንደዚህ አት ሳራ ገብቶሻል ለግብና እናወራ ያንቺ ላይ ስላልደረሰች ነው ምንም የማይመስልሽ ይቅርታ ከጠየቀች ግን እንዳልነው ከልቧ ችግር የለብኝም እኔ ለፈጣሪ እንሰጥ ዮኒ እሺ አንድ ጥያቄ አለች ግን አልኩ እየመጣች ቀን ሙሉ እንድታለቅስ አረጋታለሁ አቅሙ አንድ ጥያቄ አንተ ልጠይቅ የኔ የወንድሜን ፎቶ የለጠፈውን አብነት ጆከር ሄዶ ይቅርታ አብነት አንተን ስለሰደብኩ ብሎ አየ ሄዶ ይለጠፋል እሱ ጋር ጨርሶ አይመለከተኝም አየ ይሄንን ነው የምልህ የሰው ልጅ ሽልጥልጥ መሆኑን የምታውቀው የሰው ልጅ በአቋሙ እንደማይጸና የምታውቀው የሆነ ሰው ጋር ሲጣላ የሆነ ቦታ ላይ ሄዶ ራሱ እኔ የትኛውን አምጣ የሆነ ሰው ጋር ስጣላ የሆነ ሰው ጋር የተለጠፍኩትን አንድ ሰው አምጣ ሌሎቹ እኔን ነው መጠየቅ ያለብን አንተ ራስን ችለ መንግስት ነህ እውነት ነው የምናገር እኔ አንድ ነገር ልንገር ራስን ችለ በጣም ብዙ መከት የምትችል ሰው ነህ አጋዥም አያስፈልግም አይ እምልህ ገብቶሃል ያንን ነው እያልኩ ያለሁት አሁን ያለው ምንድን ነው የሰበሰቡ ዲቃላዎቹ የጻፍኩልህንም አልገባህም ነበር ግን ከገባ ማንም ዲቃላ የተሰበሰበ የወሎ ብሎ የመጣ ማለት ነው የጊራና ምናምን አካባቢ ሰዎች ተሰብስቡ እዚህ ጎራና አሳቃቸው ዮኒ እንዳሳብ ዮኒ እናሳቃቸው ዮኒ የሆነ ነገር ላይ ደርሰዋል ዮኒ ያለው አብነት ማለት ነው ተፋየቱ ማኛው አንድ ነገር ወኩና ጁንታው ተፋየቱ ጆካ እዚህ ገብቶ ተፋየቱ ጆጎ ማን ወኩና አንድ ጃፒ ልስማያ ጃፒ ያረተው በእግዚአብሔር አሁን እኔ እየተናገርኩ ለምን ጃፒ አንዴ ስማ ሁሌ ጉልበት ማን ነው ጉልበተኛ የሆነው ረጃፒ አቋርጠኛ ነው ያው ሚውት አታርጉት ፕሊዝ እንድታቆሙ የፈለኩት ነገር ስላለ ነይ ለምን ታቋርጠኛለህ እኔ ስሜቴን ነው ማለት ነው አይደለም ነይ ስሜቴን ማልገጸው ለምንድን ነው ግለት እኮ ልነግርህ ነው አዳም እሺ ሚውት ያርግልኛ እሺ ልግለጽ ልጨርስ አሰብ እንዲቀጥል አልፈለኩም የኮንቨርሴሽን ለዛ አዮ በቃ ጉልበተኛ ነው መኩ ሁሌ ማኛው ካመነበት ያስቀጥላል እኔ ምን ችግር የለውም ለማኛው ግን የሆነ ነገር ለምንድን ነው አንተ ጉልበተኛ ነው ለማኛው ነው የምለው ኧረ በእናትህ እንዴ ልጅ እሺ እኔ ሀሳብ ልጨርስ ከዛ ትለዋለህ በቃ እኔም ችግር የለውም አይሰልም ለምንድን ነው የሚሰልም አንተ ጋር ጸብ የለው ለምን ይሰልም እንዴ ለምን እሰድብሃለሁ እሺ ቆይ አንዴ ሚውት አድርግልኝ ልጨርስ አሰብ አይሆንም የገባሁት ነገር ስላልሆነ ነው አየ ዮኒ እኔ እሰማለሁ እኔ ወጣለሁ ችግር የለውም ይሄው ማኛው ምን እሺ ውረድ
ውረድ። እኔ ዮኒ ጆካ ይጠይቀኝ። የመጣው አንተ ጠርተኸው ነው እንጂ አስታርቁን ብሎ አይደለም። እዚህ ጋር መጥቶ ደግሞ ሙኒትን የታረቀው እኛም በማክበር እንጂ ሌላ ቦታ ቃል በገባው በፎከረው ነገር አይደለም። እና እባክህ እንደዚህ አይነት ነገር ባይደረግ። አሁን አንተን አክብሮ ነው ጆካ እንጂ መታረቅ ፈልጎ አይደለም። አንተን አክብሮ አንተ ከብደው እኔ ከብጀው ነው እሺ ብሎ የታረቀው። ስለዚህ እዚህ ጋር እንደዚህ አይነት ነገር ባይደረግ፣ እዛ ጋር እንደዛ ፎክሮ ጉራ ብቻ ምናምን የሚባል ነገር ባይባል እኔ ለምክር ነው። ጃፒዬ እልቁኑ አሁን ደጋግመ ፍታ ካልከኝ እፈታለሁ ብለሃል። ይሄው እኔም ኮሜንት ጽፌ ነበር። በቃ ጆካንም ፍታ፣ ጉቺንም ፍታ፣ ሁሉንም ፍታ እስቲ በቃ። አይደለም እኔ ማኩ የሰው ልጅ ማለት ነው በማንነቴ ሲመጣብኝ በማንነቴ አልደራደርም። እኛም ላይ ተመቷል። አይ ጆካ መጣ። ማን ላይ ነው ያልተመጣው? ያልተመጣል እንዴ? ሁላችንም በማንነቴ ማንንም ሰው ማንቲ ይታረቁ በቃ። እኔ እስካሁን አብረን ነበር። እሺ ያ እኔ ያወራው ሌላ ሰው ገብቶ ሊያወራ አይችልም። እኔ እያወራው ነው አይደል? እኔ ልጨርስ። ሌላ ሰው እኔ ስላልጠጣው ይሆን ከፈቀድክልኝ 1 ደቂቃ ካልሆነ እኔ ልውረድ። ውረድ ምን አባታ ፌጁ ይሄ ውረድ አትፈልግ ደጃፒ በቃ። ስለዚህ አሁን ዮኒ አንተም ወይኔና ይሄንን አህያ አስወርደው ጃፒ ልንገር። እኔ እያወራው ነው ልንገር። አንተም ከኔ ጋር ወዳጅ እኔ አንተን ስለማከብር እኔ ስድብ አልሳደብም። በቃ ስለዚህ እኔ እያወራው ነው ያዳምጡ። መኩ መጥቶ እንዳላወራ አይደል? አሁን ደግሞ ይመጣል። ዮኒ መልዕክት ትፈቅድልኛለህ ወይ? አዎ ፈቅዳለሁ። አንዴ ስማኝ ዮኒ። እኔ መጀመሪያ ሐሳቤን ልጨርስ። ስማኝ አንዴ። እሺ እነሱን እሺ የቤቱን ባለቤት ስማኝ። ማኛው ምን መሰለህ ለሰው ልጅ የቤቱን ባለቤት አንዴ ስማኝ። ዳኝነት ካለ አሁን ነው የማይሄድ ዮኒ። ቆይ ዳኝነት እኔ ነኝ የማወራው። እኔ እያወራሁ ነው። መምራት ያለብህ አንተ እኮ ነህ። የማወራውን ሐሳቤ ካልከበደው ቁጭ ብሎ ያዳምጣል እያንዳንዱ። እሺ እኔ አጠር ታደርገዋለህ ዮኒ። አጠር አድርጌ 30 ሴከንድ ነው። አይ የመበለጥ ይመስላል። እኔ 30 ሴከንድ ነው የሚውጣው። እኔ አንድ ነገር ልንገር ዮኒ፣ ማናችንም የአማራ ልጆች ነን ካልን ለፋኖ ረድተሻል ብለን ሰውን መክሰስ የለብንም። ማናችንም ለፋኖ የረዳ ፋኖን ስለሚደግፍ ነው። ሁለተኛ ነገር ለማንም ንፍጥ እሱን ለምን እሱ አትጠይቀውም? አሁን ለምሳሌ ልጨርስ፣ ሐሳቤ ልጨርስ። ኖ ለሐሳብን ሳይሆን አሁን ለምሳሌ እያልኩ ያለሁት አሁን አንተ የምትጠራቸው ሰዎች ከአንተ ህይወት ጋር አይገናኝም እያልኩ ነው። ይገናኛል። አይገናኝም። በምን ተገናኝ? እኔ አማራ ነኝ ዮኒ፣ እኔ አማራ ነኝ። አሁን አየህ ሌላ ነገር ውስጥ ነው እየገባ። ያንተ ችግርን ልንገርህ። እኔ አሁን ሄለን እኔን ተናግራኛለች እያልኩ ነው። እኔም በተናገረች ነው እየጠየቁ ያለው። አንተ የምትለው ሌላ ሰው እያልክ ነው የምትለው። ያቺ ሴት ጋር እሱና ጆከር ይጨርሱ ምንም ይባባል። እኔ ደግሞ እንደ ብሔርተኛ ነው የማወራ፣ እንደ ብሔርተኛ ነው የማወራ። አሁን ደግሞ ብሔርተኛ ሆነ መጣ ወይ ፈጣሪ። እኔ ሲጀምርም ሲቀጥልም ማህበረሰቤ ላይ በሚደርሰው አደጋ እንጂ እዚህ ውስጥ የገባሁት አገሬ እንዳልገባ የሆንኩት በዚህ እንጂ ጥቁር መስመር ውስጥ የገባሁት በማንነት ያልደራደርም በሚል እንጂ ዮኒ ስፈልህ እኔ በአመት 2-3 ነበር ኢትዮጵያ የምሄደው፣ ምክንያቱም የራሴን አቅም ስለማውቀው። አሁን ግን ኢትዮጵያ መግባት አልችልም። እማልችለው ምን ባለው ነገር ማህበረሰቤ በተናገርኩት ንግግር ድምጽ በሆንኩት ነገር ብቻ ነው። ከዛ ውጭ ብፈልህ እኔ ቪዲዮ ከፍቼ እኮ ነው የማወራው። እኔ ፈርቼ እንዳንተ ነኝ። እኔ ፊት ለፊት ነው የምጋፈጥ። የምንኖርበት የነፃነት ሀገር ስለሆነ ነው። ያ ስለዚህ የምንኖርበት የነፃነት ሀገር ስለሆነ ማናችንም በቪዲዮ መውጣት እንችላለን። የነፃነት ሀገር የማይኖሩ ወንድምና እህቶቼ ግን በዛ ደረጃ እንዲያደርጉ እኔ አልፈልግም። አያገባኝም። ግን ሌሎቹን ደግሞ መውቀስና ሌሎቹን መቀጥቀጥ የለብንም። እንዴት? ለምሳሌ ንገረኝ። ማህበረሰባችንን ፋኖን ስላገዙት ሰዎች ለምን አገዛችሁ ተብለው ሀሳብ መሰጠት የለበትም። አረ ይሁን አንድ ጊዜ ሀሳብ እስካሁን ጠበቅኩኝ። እሺ ጎይ ለማንኛውም ስላስገባችሁኝ ያመሰግናለሁ። ዛሬ ቀናችን የመታሰቢያ ቀን ነው። የአባታችን ያሳምነው ጽጌ የመታሰቢያ ቀን ነው።
እኛ ከግለሰብ አጀንዳ ወጥተን ምናልባት ትልልቅ ወንድሞቻችንን ወደ ሚዲያ እያሳተፍን ነው። በግለሰብ ደረጃ ወጣ ገባ የሚል ሰው ካለ ከሜቱን መቀጠል ይችላል። እንደ ግለሰብ አንድ ነገር ነው የምናገረው። ማንም ሰው አንድ ደቂቃ ብቻ ነው የምፈልገው። ማንም ሰው እንዲያቋርጠኝ። በግለሰብ ደረጃ ጆከርን የፈለገውን መስደብ፣ መዘግዘግ፣ እንደፈለገ ማለት እንደፈለገ መናገር መብት ነው። እኔ ግን ለምናገረው ነገር ኃላፊነት ወስዳለሁ። በመጨረሻ እስካሁን ስትነጋገሩበት በነበረው ነገር ላይ ማንም በአማራነት ተሰዶ የወጣ ማንም በማንነቱ በአርቲስትም ደረጃ በምንም ማንም ሰው በኮመንትም ይሆን አይደለም በድምፅ ከዚህ በኋላ በኮመንትም በግለሰብ ደረጃ በአማራነታቸው ብሔርተኛ ለሆኑ ማንም ለተነካ ራሳቸው ኃላፊነትን ወስደው በክስም ይሁን በምንም ማንም ራሱን ማስከበር ይችላል፣ አቅሙም ስላላቸው። ለኛ ኢትዮጵያ ውስጥ ህግ የለም እናውቃለን። የኢትዮጵያ መንግስት በደገፉበት ሀገር ላይ እኛን ያሳቃሉ፣ እኛን ይገፋሉ። እሱ ትክክል ነው። ግን እኔ አንድ ነገር ማለት የምፈልገው በነፃነት ሀገር ላይ ያላችሁ ሰዎች ከቻላችሁ እንደው ሰልፉን ይዛችሁ ስለ ማህበረሰባችሁ ብትታገሉ መልካም ነው የምለው። ሚዲያ ላይ ያለ ተሰድበዋል፣ እያጠነከርከው ትሄዳለህ። እኔ ጠላትም ዮኒ አሳምነው ጽጌ ዛሬ የክብር በዓሉን እየተከበረ ነው አይደለ? አሳምነውን ረግጬ ሸናበታለሁ ከሚል ሰው ጋር የምትጫወተው አንተ ነህ። አንተ ቆሻሻው ነህ እኮ የምትጫወተው። እዚህ ጋር አትሰዳረቡ ጃቢ። አሳምነው ላይ እሸናበታለሁ ካለ ከማሜ ጋር የሚጫወተው እሱ ሌሎች ሞታ ይጫወት የጨነቀለት ነገር ይሆን የከበደው ዕለት መጥቶ መለጠፊያ ያደርገዋል። ለምን ሞጣን አትለው? ለምን ሞጣን አትለው? ሞጣ የትም ቦታ ይወጣል። ሞጣ ቤቱን ይዞ ነው የሚቀመጠው። ሞጣ የሚጫወት የለ እንደ ከሱ ጋር እኮ ቤቱን ይዞ አይመጣማ፣ ሌላ ቦታ አይሄድም። ይሄኛው ግን ይልከሰከሳል በየቤቱ። የት ነው? ምንድን ነው የምትለው አንተ? የግል ጸብህን ሁልጊዜ የጆከርን ጉዳይ እኔ ቤት ይዘህ ለምን ትመጣለህ? ላስታቅ ብዬ ነበረ፣ አልተስማማችሁም አይደለ? ለምንድን ነው ሁልጊዜ የጆከርን ጉዳይ እኔ ቤት ይዘህ የምትመጣው? ብሮ ሌላ ጨዋታ ነው እያወራን የነበረው አይደል? አዎ፣ አንተ የሱን ስም አነሳ። እሱ ነው የመጣው። ነው ያላነሳው። የት ቦታ ነው የመጣው? እሱ መጥቶ ከታች ራሱ ሲጠራ ነው የገባው። እኔም የገባው ተመልሼ ጽፎልኝ ይኸው ነው እኮ ራሱ ከስር የገባው። ለዛ አይደል ለሱ ጉዳይ አታንሳ ብሎ አዳምጣ ይሆን ምንድን ነው አሁን እኮ ሳይድ በመያዝ ሳይድ አይደለም እዚህ ላይ አንተም አልከኝ፣ እኔም አከብረዋለሁ፣ በራሱ ይቀመጥ፣ እሱም አልናገርም ስለሱ አለ። እሺ አለን፣ ተው ነው። አንተ ነው ሪከርድ ላሰማ ትናንትና ጃፒ እያለ ስሜን እያነሳ ሲሳደብ ነበር። እርገጠው በፔጅ መቼም ቢያልኩኝ ይኸውልህ ጃፒ ያለሁበት አይድረስ ልነግርህ ነው። እስከ ዶቃ ማሰሪያው በፔጅ ላይ እርግጥ አድርገው እስቲ በቃ እስኪ ያስነጥሰበርበታለሁ። ለምን እኔ ያለሁበት ይመጣል? ተደበርበታል። የኔ ፔጅ ነው ይሄ። ፔጅማ ሁሉም ነው የሚመጣው። ኦኬ፣ ስለዚህ ምን መሰለህ ፔጅ ላይማ ሁሉም ይመጣል አልኩ። ሁለት የተጣሉ ሰዎች ያለ ነው። እኔ አሁን ለሳርቾ ነው የምጠይቃል። ሳራ ጋር ሳራ በጣም ታውቂያለሽ፣ እኔም ጃፒም ብዙዎቻችን የምንወድሽ የምናከብርሽ። ለአንቺ የምጠይቅሽ ምንድን ነው የአንቺ ልጆች፣ የአንቺ ባለቤት፣ የአንቺ ፋሚሊ የተባለው ሙልጭ ተደርጎ በየጊዜው ቢቀጠቀጥ ዝም ብለሽ ላሽት ያለሽ ወይስ ለምን ብለሽ ትናገሪያለሽ? እስቲ ንገሪኝ። አንድ ነገር ልንገርህ፣ የፈለገ አንተ ዘግዝቃ ብትሰድበኝ፣ ዘግዝቃ ብታርደኝ፣ እኔ አንተ ባህር አቋርጠ ስንት ሀገር አቋርጠ የመጣህን ሰው ልጅህን ጥለህ እስር ቤት ግባ አልልህም። ገባ? ልጅህን ጥለህ እስር ቤት ግባ አልልህም። የፈለገ ነገር ብታደርገኝ። ስለዚህ አንድ ነገር ልበል እንግዲህ፣ እንደሱ ነው ያልሽው አይደለ ሄለን? በቃ የሷን ፋሚሊ እርገጪና እኔ እፋታሻለሁ። እርግጥ ታድርገኝ። አንቺንማ ችግር የለውም። አንቺን ሳይሆን ልጆችሽን
አንቺን ሰው ባለቤትሽ እስር ቤት አልመኝላትም። እኔ አንድ የሀገሬን ሰው እስር ቤት አልመኝለትም። ልጅን ጥለህ አንተ እስር ቤት ግባ እኔ አልልህም። አይደለም ችግሩን አትሰሚም። ይኸውልሽ ኖ አዳምጪ በደንብ። አንቺ ሳትደርሺባት ደርሳ በፈለገችው ነገር ለማሸማቀቅ ሄደችውን ዝም በል አይባል። ብልግና መጀመሪያ ያንን ቆይ ስሚ፣ ሰውን ማረም ታይ። ቤተሰብ ጋር አትይጂ፣ መጥፎ ነው። ያ ሰው ካጠፋ ያንን ሰው እንደፈለግሽ ተናገሪ። ቤተሰብ ጋር አትድረሺ ማለት ነው ትክክለኛ ነገር አይደለም። እንደዚህ የሚያደርግ ተዘግዝቆ ቢታረድ እኔም ጭምር ቢሰነጥቁኝ ምንም አይመስለኝም። ለምን ቤተሰቦቻቸው ጋር አይደለም ሌላው ቤተሰብ አይደለም። ዮኒ አንተ እርገጠኝ፣ ዘግዝቃ የፈለግከውን ነገር አድርገኝ። እኔ እስር ቤት አንተ አንድ አባት ልጆችን ህፃን ልጆችን ትለ እስር ቤት ግባ አልልህም። ለምንድን ነው ማድረገው? መጀመሪያ ለምን ደርስብሻለሁ? ጥል ያለ ነው እዚህ ሚዲያ ላይ ልንገርሽ አንድ ነገር ማይረጋገጣለ። ኖ ስሚ፣ አሁንም መልሽልኝ። ሄለንን ማን ተናግሯት ነው ጸብ የጀመረችው? መልሽልኝ። ማን ሶሻል ሚዲያ ላይ ሄለንን ማን ተናግሯት? አምጪ። እያንዳንዱን የተናገረችው ራሷ መታ ነው። ማንም ተናግሯት በበቀል እንሁን ደም በደም እንሁን ያ እንዲያድርጎኛል እንዲሁን ያ እንዲያድርጎኝ ተው እንደማለት መልሽልኝ። ጥያቄ ነው ያልኩኝ። በቀሉ ምናምን ታዩ። እሷን ማን ተናግሯት ነው? እያንዳንዱ ቤት ጉዳችሁን አወጣለሁ ገንዘብ ካላመጣችሁ አንበሳ ካላወረዳችሁ እያለች በየጊዜው ስታሸማቀቅ ስትውል ታይ ይሄ ነገር አያዋጣሽም ለምን አልተባለችም? ለምን አላላችሁም? እውነተኛ ወዳጆቿ እውነትህን ነው። አንተ ትክክል ነህ። ግን ማን ነው ቤቷ እየሄደ እያኳኳ ወሬ የሚነግራት? ስልክ እየደወለ ሰው ሚስጥር የሚነግራት ማን ነው? ራሷ እያነፈነፈች። ሚስጥርስ ቢነገርሽ ምን ይሆናል? ሚስጥር ሊነገርሽ ይችላል አይደለ? አንቺ ጸበኛ ካልሆንሽ ያ ሰው ጋር ሚስጥር ተነገረሽ አልተነገረሽ ምን አገባሽ? አሁን ስለ አንቺ ሚስጥር ብዙ ሊነገረኝ ይችላል። ከኔ ጋር ጸበኛ አይደለሽ። እኔን ታከብርኛለሽ፣ እኔን ትወጂኛለሽ። አልደረስሽብኝም። ከመሬት ተነስቼ መዘልዘል አለብኝ? ከመሬት ተነስቼ ምንም ነገርሽ ሳይገናኝ ከኔ ጋር የአንድ ሰው አይደለም ኖሮን ሊደ ካልከፈልሽኝ ስቃይሽን አበዛዋለሁ የሚባል ዛቻ የምታደርግ አልነበረች እንዴ? ዛሬ ለቅሶ ነው ያያችኋል። እና ትታሰር ትሰቀል ራሷን ታጥፋ። በረኪና ግዢላት ከቻልሽ። አይ ማኛው ቆይ እስቲ የአይጥ መርዝም ግዢላት። እኔ እሱን ነው የምልሽ። እስቲ ቆይኑ ሰር እኔ አይባልም አልሰማሽም? ዮኒ በእግዚአብሔር ዮኒ አይ ቆይ ሳራ ቆይ አንቺ እኔ አይደል እኔ አሁን ማንንም ሰው ወጥቼ ሰድባ አይችኝ አጣ እኔ ዱባይ ስለሄድኩ ብቻ እኔን ስትሰድበኝ ነበር። አሁን ይሄ ልክ ነው እያልሽ ነው አንቺ? እና እቺ ልጅ ጡጦ ጠቢ ናት። ሰውን ስትናገር ነገ ምን እንደሚመጣ ወርቁ ቀደመኝ እንጂ እኮ እኔ ኦልሬዲ ፖሊሶች አናግሬ እኮ መስመር ላይ ነበርኩ። ሰመር ይለቅና እሄዳለሁ ብዬ ነበር። ወርቁ ቀደመኝ እንጂ እውነቴን ነው የምነግርሽ። አንዳንድ ሰው ማወቅ አለበት፣ ልኩም ማወቅ አለበት። ዝም ብለሽ እስቲ አንቺ አሁን መንገድ ላይ ሄደሽ ሰው ትሰድቢያለሽ? አትሰድቢም። ለምን ትቀፈደጃለሻ? ይሄ ሶሻል ሚዲያ ነው ብላ ምንም አልሆንም ብላ እንጂ ታውቀዋለች ስተት እንደሆነ። ስተት ልጇን ማሰብ የነበረባት ወታ መሳደብ ስትጀምር ወታ ልጅ መለመኛ አይደለም፣ ልጅ ማስፈራሪያ አይደለም፣ ልጅ እንደዛ አይደለም። ልጅ ያለው ሰው ነግበኔ ብሎ በልጁ ላይ እንዳይደርስ እንዳውም ሰውን አክብሮ ነው የሚኖረው። የፈለገ እኔ ማንም ላይ የማልደርስ እውነቴን ነው የምነግርሽ። ቪዲዮዎቿን ይዣለሁ፣ ምን ብያለሁ፣ ለማኛው ነግሬዋለሁ እኮ ደውያለሁ። እንትን ዶክሜንትን ብቻ ይዘና ወይ ደግሞ ከዛ ፋይል አድርግና ላክልን ብለውኛል እኮ። እኔ አይ እኔ እመጣለሁ ስላቸው ኮስት ካልሆነብህ ና ነው ያሉኝ። አይፈቀድም እሷ ባለችበት ሀገር ሰው ስም ማንሳታት በመጥፎ። ይሄን ታውቃለች። ጡጦ ጠቢ አይደለችም። ይሄን ነገር ስታረግ ነገ ልጇ ላይ እንደሚመጣ ግን ምንም አያመጡም። ንቀት ነው። ስለዚህ አይደለም በረኪና ለምን አትንጠረጠርም? ሙኬርስ እንዳውም ነው ይገዛል። ሌላ ጨምራለሁ እንጂ ሳራን ያለችው የፈለገ ነገር ይሁን። ከሳራ ጋር አውርተዋል። ልጁን አስመርምር ባሏል። ልጆቹ አንተ እንዴ እንደዚህ አይነት አባባል እንዴት ነው ልጅ ተብሎ በልጅ መደበቅ የሚቻለው? እና ጆኒ እሷ ብቻ ናት ተሳዳቢ እዚህ ሚዲያ ላይ የሰው ፎቶ ተሰቅለው የሚሳደቡ የሉም። አሁን ልነግርሽ ነው እኮ አሁን ልነግርሽ የምለው አይደለም። የሚነካ ሰው አለ፣ የማይነካ ሰው አለ። ማኛው ሰድቧት
ብትሰድበው። አሁን እኔን ስትነካ እኔ አልላቀቅም። እኔ ሰድቤያታለሁ አይደል? እኔን አልኩሽ እኮ ዘግዝቃቸው አልተናገራትም። ቆይ ልነግርሽ፣ ልጅ እንዳላት አውቃለሁ አይደል? ልጇን ተናግሬያለሁ፣ እናቷን ተናግሬያለሁ። የሰው ልጅ ተናግረህ አታውቅም አንተ። በቃ ለዛ ነው እሷስ የሰው ልጅ ግን አንተ ብቻ ነህ አንተ ብቻ ነህ የሰው ልጅ ማተናገር። ኖ ብዙዎች አሉ በአሁን ሰዓት ያንን የማያደርጉ ብዙ ሰዎች አሉ። በቁጥር ናችሁ፣ በቁጥር ሁሉም አንድ ሰው ከአንድ ሰው ጋር ሲጣላ ልጅ ዘግዝቆ ልጅ ገልብጦ የሚሳደብ ነው። እዚህ ሚዲያ ላይ አንተና አንድ ሁለት ሌላ ይኖራሉ የማይናገሩ እና ሁሉም ይከሰሱ። ቆይ ሳራ ምን አለ መሰለኝ፣ ሁሉም እኮ ይከሰሱ። አዎ መክሰስ የሚፈልግ ከሱ ጉድጓድ ያስገባቸው። ይሄን ላስረዳት። አይ ቲንክ ሚስ ያደረገችው ነገር ሁሉም የሚሰደብ ሰው ሁሉ አቅም የለውም ከሀገር ሀገር ሄዶ ለመክሰስ። እኔ ግን አቅሙ አለኝ፣ ወርቁ አቅሙ አለኝ። አደረገ ወርቁ። ነገ እስቲ አቅም ያለውን ሰው ማናቸው የሚስደቡና ማን ነው የሚለቃቸው? አይለቀቅም። ስትሰድቢ ራሱ አይተሽ ነው መስደብ ያለብሽ። አንቺ እንደምትይው ኦኬ፣ ሌሎቹ እየተሰዳደቡ ነው። እሷ ወርቁን አልሰደበችም አሉኝ ብላ ወሬ ማይሆን ወሬ አመጣች። አዎ ማምጣት የማይሆን ወሬ አመጣች አሉኝ ብላ እንጂ አንድ ቀን ሰድባው አታውቅም። አይው አዳምጪ። ስድብ እኮ ባንቺ መነጽር አይደለም የሚታየው። ስድብ በሚሰማው ሰውዬ ነው። ገብቶሻል? አሁን እኔ ምንም ነገር በሌለኝ በጉቺ ስንት ነገር ስታወራ ነበር አይደል? በዛ ገደል ከታት ነበር፣ ግን ወርቁ ቀደመኝ። በቃ አቆምኩት። ይሄ የክብር ጉዳይ ነው። እኔ ከማንም ጋር ቪዲዮ ልወጣ እችላለሁ። ካልደረስኩባት የኔን ስም ማንሳት የለባትም ማለት። ከማንም ጋር ቪዲዮ ልቀርጽ እችላለሁ። አልጋ ላይ አብራኝ አላስተኛች እንደዛ ብላ በዛ ደረጃ ሰው መናገር የለባትም። እሷ ነች መስመር የለቀቀችው። አሁን በልጅ አስታካ ተውኝ ማለት አይቻልም። ቅድም ሰምቻለሁ እኮ ልጄን ለሆነ ሰው ሰጥቼ ምናምን ሪሊ ራያ ነው ልጄ ኦሮሞ ነኝ ብላ የማታውቀው ሴትዮ ኦሮሞ ስለሆንክ የምትልቀው የማይሆን መደበቂያ፣ ብሔር መደበቂያ፣ ልጅ መደበቂያ አይሰራም። በቃ በስነ ስርዓት ወጣ፣ ሁሉንም ይቅርታ ትበል፣ ትዝጋና ትውጣ ከዚህ። ያ ነው በቃ የሚያድናት። በቃ እንደ ሀሳብ ለምን ታዲያ ወይ አታስገድሏትም ወይ የሆነ አታሳስሯትም? እንደዛ ይሻላል። ሁላችንም ጥቁር ለብሰን እዚህ ጋር እንመጣለን። አንድ ሴት አስገደልም ብለን ኖ አይደለም። አስገድሏት ወይ አሳስሯት። ቆይ ጃምንም ሆነ ሳራ ልንገራቸው። ቆይ አንዴ ማድረግ ያለባት ኦፊሻሊ እንደዚህ በድያለሁ፣ ይቅርታ የጠየቀችው ወርቁንና ወርቁን ብቻ፣ ማንንም ይቅርታ አልጠየቀችው። የተናገረችው እሱን ነው እና ልጅ ሶስት ዓመት ቆየ። ሶስት ዓመት የሚዲያው ማወሬማ ሁላችንም እርስ በርስ ተነጋግረን ነው። የእኛ ቤተሰቦች ቤተሰብ አይደሉም ወይ? ምንድን ነው የምታወራው ጃፒ? እሺ ቆይ አንድ ጊዜ ሀሳብ የኔ ቤተሰቦች ቤተሰብ አይደሉም እንዴ? ይሁን ይታው ብለናል እኛ በተሳሳትም አላልኩም። ስለዚህ በቃ ይቅርታ መጠየቅ ያለባት አሁንም ያልኩት ቤተሰቦችን ጠርታ የሰደበችውን በሙሉ ቤተሰብ ሰድብ ያለው ይቅርታ ቤተሰብ ብላ ትጠይቅ። ካልጠየቀች ሶሻል ሚዲያ ላይ አልተሰዳደብንም እንዴ? ዮኒ አልተሰዳደብንም? ሶሻል ሚዲያ ላይ ሁላችንም አልተሰዳደብንም? ሁላችንንም እና ቤተሰብ የሚባለውን እየለየ በቤተሰብ ይቅርታ ከጠየቀች አልኩ እኮ። አሁንም እናንተ ልትሸፍኑላት የፈለጋችሁትን ይቅርታ ሳትል በአናቷ ትተከል እያልኩ ነው። አልሰማም። እኔ ደግሞ ምልህ ዮኒ፣ እኔ ደግሞ በአንድ ጊዜ ጃፒ፣ እኔ ደግሞ ምልህ ዮኒ ተንበርክኬ ለምንሃለው እንደ እናት ይቅርታ። አንቺ እኮ አላጠፋሽም። አንቺ ምን አረግሽኝ? እናቱ ለልጇ ስትል በቃ ለልጇም አልኩሽ እኮ በቃ እኔ ተንበርክኬ እጠይቅሃለሁ። እሺ ኖ ሙሉ አንቺማ ሳርቹ ባህሪሽን አውቀዋለሁ እናቱ። ከማንም ጋር ጠበኛ አይደለሽ። ዛሬ ፈርሜ መጣሁ ስትል አስበው። አንድ እናት ዛሬ ልጅን ሰክራ ነው አቡዋቴ ናት። እሷ እናውቃታለን። ሌባ ውሸቷን ነው የፈረመችው። አስመሳይ ሌባ እንደሷ ተጫወትኩባቸው ነው ነገ ወጣ የምትለው ሌባ በያት። እናውቃታለን። አንቺ ዛሬ ነው እኔ እግዚአብሔር ምስክሬ። ይኸውልህ ዩቲዩብ ላይ የዛሬ 10 ዓመት ነው የማውቃት። እናንተ አታውቋት። አውቃታለሁ። ሄለን ማለት በጣም በሰው ሙድ እያያዘች ሙድ የምትይዝ በጣም አረመኝ ሰው ናት። ሰክራ እግዚአብሔር ምስክሬ እያለቀሰች ኖ በሰው ሙድ የምትይዝ ቪው ሰዎችን ዘልዝላ የምትበላ ሰው ናት። ድራማ የምትሰራ ሰው ናት። አታውቀዋለህ። በቃ ግን አሁን ምን መሰላችሁ፣ እኔ አሁን አያገባኝም። አሁንም እያልኩት ያለው ጃፒ የምትሰማኝ ከሆነ ሳራ የምትሰሚኝ ከሆነ
ቤተሰቦቻችሁን ቤንዚን አርከፍክፈው ያቃጥሏት እያልኩ ነው። በግልጽ ነው የምነግር። ማንን ነው በቃ ያው አሳስሯት ወይ ደግሞ አስገድሏት። እሱን ማን አደርገዋለን? ወይ አሳስሩኝ አስገድሉኝ ብላለች። አሳስሯታል። እኔ የሚያገባኝ ጉዳይ የለም ከዚህ በኋላ። ያን ሰው እንዳይገዳደል ስለምፈልግ ነው። አስገድሉኝ አሳስሩኝ ብላለች። ምን ነው የጉቺ ወንድም ሲታሰር ስትዘል ጮቤ ስትረግጥ አልነበር እንዴ? እሷ ተሳስታለች። የእሷ ተሳስታለች ኖ ብለናታል። ትክክል ነገር እንዳልሆነ ብለናታል። እኔ የጉቺም ጓደኛ ነኝ፣ ከጓደኛም በላይ ነኝ ለጉቺ። ቆይ የጉቺ ቤተሰብ ሲታሰር ችግር የለውም፣ የእሷ ሲሆን ብለናታል። ብለንባታል። ለምን ሳትሽ ብለን በቃ ቆይ ይቅርታ ጠየቀችው። የድሬዳዋ ፖሊስ የለጠፈው እኮ ሰርቆ ታሰረ ብሎ ስታንዳርድ እንደሚያደርጉ እውነትህን ነው። የእኛ ልጅ የታመመ ልጅ እንኳን በሞተ በተቀበረ እንኳን ልጆቻቸው ታመመባቸው ሲባል እናንተ መታችሁ ተናግራችኋል። አሁን የእሷ ልጅ ታሰረ ሲባል እንትን ትላላችሁ። እኛስ እናት አይደለን እንዴ? ልጆቻችን መች ልጇ ታሰረ አስረክባለሁ ለመንግስትና እኔ ታሰራለሁ። እሱን እኮ ነው የምልህ። እኛ ልጆቻችንን ወታ የቲጂ የዛኔ ነበራችሁ። ልጇም ናይጄሪያ ደፍሯት ነው የታመመ ልጅ የተሰጣት ምናምን እያለች ስታወራ መታችሁ እዚህ ጋር ስትናገሩ ነበረ። የስንት ሰው ቁስል ነው፣ የስንት ሰው ልጅ ነው ስትሰድብ፣ የስንት ሰው ልጅ ነው እንትን ስትለኝ ነበረው። እና ወታ ስላለቀሰች እኛ ወተን ማልቀስ አለብን? እንደዛ ስንሰደብ እንደዛ ስንነገር አይሰራም። እንበል እንኳን ትታሰር ትታሰር አይደለም ገደል ትግባ። የኛ ልጆች ህፃን ልጅ ምንም የማያውቅ አፍ ያልፈታ ልጅ ይሙት ናይጄሪያ ደፍሯት ነው በሽተኛ ልጅ የወለደችው ምን እያለች ስታወራ። ለምሳሌ እኔ ፐርሰናል ቲጂ ልጠይቅሽ፣ ቲጂ የሰውን ህፃን ልጅ ሬሳ ላይ አድርገው የሰደቡት ሰዎችን ምን እናርጋቸው? ይቅር እያባባሉ ነው። እነሱም ስማ እንትናቸውን ያገኛሉ። ግን ምን መሰለ ጃፒዬ፣ እኔ አሁን ዮኒ አይ ሰፖርት የሰውን ህፃን ልጅ አይደለም የዮዳብን ልጅ ሰቅለው እየሰደቡበት አልነበር እንዴ? ምን እናርጋቸው? እነሱ ይኸውልህ እኮ እነሱም የራሳቸውን እንትን ማግኘት አለባቸው። ሁሉም ሰው ልጅ የሚሰድብ ማለት ነው። ልጄን አስረከብኩ ስላለች ታዝናላችሁ። እኔ ግን ባልዋልኩበት እኔ ፐርሰናል ስለዚህ ባልዋልኩበት ትክክል ለሰው ተደርባ እኮ ነው። ስማ ለዛውም ሰው ለምረዳው ሰው ተደርባ በማያገባት ነገር ገብታ አንድ ልጅ ልርዳ ባልኩኝ ቤቴ ነይ ግቢ ባልኩኝ ልጇን ልጄ እግዚአብሔር ለማንም ሰው በርዝ ዲፌክት ይሰጣል አይደል እንዴ? እግዚአብሔር ነው በርዝ ዲፌክት ልጄ ነው የሰጠው። ለእኔ ይቻላል ዓለም ላይ ያለ በርዝ ዲፌክት ልጄ ስላለው ናይጄሪያ ደፍሯት ተጫውቶባት ነው በርዝ ዲፌክት ብላ አደባባይ ላይ ተሰደበ። የዛኔ መታችሁ ተናገራችሁ። ኤክስፕሌን ማድረግ አለብሽ ይሄንን ቲጂ። አንተ ጓደኛዋ ስለሆንክ ብቻ ቃል አቀባዩ አንተ አይደለ እንዴ? አይደለሁም። ለምን እንዋሻለን ብሮ? እሷ እንዳትነካ ሁልጊዜ ፕሮቴክሽን ከምታደርግላት ይሄን ነገር ተይ ማለት የነበረብን እንደ ጓደኛ አንተ ነህ። ቤተሰቦች ጓደኛ አይደለችም። አንደኛ፣ ሁለተኛ እንደ በደንብ ጓደኛ ይሄ አደጋ ከመድረሱ በፊት እኔን አሰድባኛለች። እኔ እንደ አንድ ግለሰብ በደረሰባት ነገር ብቻ ጥሩ አይደለም እንጂ ያልኩት ለኔ ማንኛቸውም ሰው ቁጥሬን ተቀያይሬ አውርቼ አላውቅም። ከአንተ ጋር አውርቼ ሊሆን ይችላል፣ ከጆከር ጋር አውርቼ ሊሆን ይችላል፣ ከጅቦ ጋር አውርቻለሁ፣ ከሚጣ ጋር አውርቻለሁ። ከሌላ የጃፒ ቁጥር አለኝ ብሎ የሚመጣ ይምጣ። አለቀ። ግልጹን ነው የምነግርህ። አውርቻት አላውቅም። ሚዲያ ላይ ባለው ነገር ግን በምታሳየው ካራክተር አሳዘነችኝ። እኔን እኮ ሰድባኛለች። በጣም ነው የሰደበችኝ። ቆይቶ ከዛ በኋላ ታርቃችሁ ገብታል። አለቀ። ግን እውነት ነው የምነግርህ። እስቲ ጁንታ ስለደረሰባት ነገር እናት በልጇ አዝና ሳይ ስለማዝን እኔ እናት የሰው ልጅ አሳስ ሲታሰር የጨፈረች ሴትዮ የእሷ ሲሆን ስራረጋ ሳይሆን ልጅ አላት። እኔ ስታሰር እናቴ እንዴት እንደምትንከራተት ስለማውቀው ነው አለ ነው የኔ እናት እንዴት መከሯን። አሁን እኔ እናቴን የምክስበት ሰዓት ነው። እናቴ በእኔ ተሰቃይታለች፣ እስር ቤት ለእስር ቤት እየዞረች። ስለዚህ ይሄ ነገር አሁን በዚች እናት ሳየው ለልጇ በምታረገው የሰው ቤተሰብ አትድረስ ነው። ሲምፕል
አጥፍታለች። እኔ አሁን ጃፒ ተናገርከኝ አይደለ? ለጠለጥኩ አለቀ፣ ጨረስን። ቤተሰብ ጋር አልሄድ ምን ጋር አልሄድ አለቀ። ያንን ማድረግ ለምን ከበደ? ይሁን እኔ እመነኝ ነው የምልህ፣ እመነኝ። እኔ ከማንም ጋር ወርቻ አላውቅም። ስልክ እያልኩ አይደለም። አሁንም እኮ ለመስማት ሬዲ አይደለህም አንተ። አሁንም እያልኩ ኦኬ፣ እሺ ቀጥሉ። እኔ ሚውት አደርጋለሁ። አዎ አሁንም እያልኩ ያለው እኔ ጋር መጣ፣ ከሳራ ጋር ተጣላን እንበል። ሳራ ረገጥኳት፣ ሳራም ረገጠች፣ አለቀ። ምንም ቤተሰብ ጋር ሄደ የለም። የእያንዳንዱ እሷ ስትጣላ ወይም ደግሞ ራሷ ናት የምትጀምረው። ራሷ ትመጣና እርግጥግጥግጥ አርጋ ጭራሽ ቤተሰብ ዶክመንት አለኝ ኢንሳይደሮች ትልና ልጄን ኢንሳን እያለች ቤተሰቦችን በሙሉ ትጨርስላለች። በሙሉ ቤተሰብን ትጨርሳለች። ከዛ በኋላ መታ ተከሰስኩ እንዴ እኔ ኦሮሞ ስለሆንኩ ነው እኔ እንዲህ ስለሆንኩ ነው ብላ ደግሞ ዜና ትሰራባለች። እዚህ እያለቀሰች አስመስላ ማለት ነው። ገንዘብ አምጡ እያለች ካላመጣችሁ ጉዳችሁን አውጣዋለሁ እያለች በሙሉ ስታስፈራራ የነበረች ስና ለምሳሌ ሌላው እንትና ምን አርጋት ነው ኔቨር ጊቭ አፕ በምን ተገናኝተው ተነጋግረው አቁ ደርሳባት አታቅ ምንም የሚተዋወቁት ነገር የለም። ኔቨር ጊቭ አፕ የምትባለው እና ፊት አውራሪ በምንም ደርሰውባት አያውቁ። በዛ ደረጃ ስትሄድ ስትሳሳቁ ነበር። በዛ ደረጃ ስትሄድበት ምንም ያላረገች ቤተሰቧን ለመበተን ስትሄድ ምንም አላላችሁ። እያንዳንዱን ሰው የምትሄድበት ሌቭል መጠን የለውም። እሱ መጠን የሚባል የለውም። እያንዳንዱ ቤተሰብ ለማፍረስ ስትሄድ፣ ስለዚህ ያንን ስታረግ ታይ ስትባል አልሰማ እስቲ የምታመጡትን አለው እያለች ነው ስደነፋ የነበረው አይደል? አሁን ሲደርስ ግን ያውላ ድንፋታ ለምን ቀረ? ፎዋት እችላለሁ ብላለች፣ ገጥም ያለው ብላለች። ለምን ቀረ ያውላ ድንፋታ? ለምን አታረገውም? ለምን አትቀጥልበት? ለምን አትቀጥልም? ስለ ወሬ ብቻ ስለሆነች አቅም ስለሌላት ቱልቱላ ስለሆነች አትችልም ማለት ዮኒ ትክክል ነህ። ሌላዎቹም ሰዎች አቅማቸውን ሲያውቁ መጥተው ይቅርታ ተጠያይቀዋል። ትላንት ሰው መቀጠል በሚችለው ልክ ይቀጥላል። ገብቷል። መሄድ በሚችለው አቅሙ በሚችለው ይሄዳል። አቅም የላትም። በቃ እዚህ ጋር አቅሟን አየችው። ስለዚህ እዚህ ጋር ቆማለች። ትላንትም እኮ ያስታረካቸው ሰዎች አቅም ስለሌለው ነው። ከዛ በላይ እኛንን የጠየቅነው አንተ ጆከር ላይ በቃ ፊት ብለሃል። አንተ በቃ ስለ ስም ጆከር ነው የምታወራው። የአንተ ነገር ጆከር ነው። በቃ ሌላ ነገር የለም። ስለ እውነት ነው የማወራው። ምን ጆከር ላይ እሱን ለብቻችሁ ጨርሱት። በፔጅ እርገጠው ግር ሰልቀ ዘግዝቅ ረገጣ እኮ አይደለም፣ ምሳሌ ነው የምነግርህ። ምሳሌ እኛ አይደል እንደ የጠየቅነው? ሰው አልነበረ እዚህ ጋር የምናወራው? ስለሌላ ስለ ጂጂ ነበር የምናወራው። እግዚአብሔር በሚያውቀው እንዴ ዱባይ እኮ አግኝቻት ምናምን ብሎ ሙድ ያዘ። ምንድነው ተነጋግተሃል እንዴ ብዬ ተሳሳቅን ከጆከር ጋር ማለት ነው። ከዛ በኋላ እንደ ሀሳብ አመጣው። በቃ ለምንድን ነው ማትፈታው? በፍጹም አለኝ። ከዛ ማንን አመጣው? ስለሚያከብረው መኩን አስገባው። በእናቴ ልጅ አስፈታው አናግርልኝ አልኩት። መኩም ለመነው እግዚአብሔር በሚያውቀው። እኔም በፕሊስ አልኩት። ከዛ በኋላ የፈለገው ይምጣል። ስለማከብራችሁ ብሎ ነገሩ ይበረደ እንጂ ማንን ይፈራል እንዴ?